ሰላም ጤና ይስጥልን ውድ በሀገር ውስጥና በመላው ዓለም የምትገኙ ተከታታዮቻችን ከአዋጅ ሚዲያ የዕለቱን አበይት ዜናዎችና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን እነሆ። ሰበር ዜና። በመቀሌ የድሮን ጥቃት ተፈጸመ። በመቀሌ የህወሓት ጦር መጋዘንና የራዳር መሳሪያዎች ከፍተኛ የድሮን ጥቃት ተፈጽሞባቸዋል። ህወሓትም የጦር መሳሪያና መጋዘኖቹ መውደማቸው ተሰምቷል። ዝርዝር መረጃ አዘጋጅተናል። በሌላ ዜና በህወሓት ላይ ጠንካራ ትግል ሊደረግበትና ከስልጣን ሊወገድ እንደሚገባ ተመላከተ። የትግራይ ወጣትና ህዝብ የህወሓት ቡድን ላይ የጀመረውን የጸረ ጭቆና ትግል በማቀጣጠል ቡድኑን በተባበረ ክንድ ማስወገድ እንዳለበት የቀድሞ ወታደራዊ አመራር ሌተናል ጄኔራል ዮሐንስ ገብረ መስቀል ገልጸዋል። ሌላኛው በዝርዝር የምንመለከተው ጉዳያችን ነው። ከዚሁ ጋር በተያያዘ የህወሓት ቡድን ከተመሰረተበት ጊዜ አንስቶ ባለው የትግልና የስልጣን ጉዞ የሀገርን ብሔራዊ ጥቅም ከግልና ከቡድናዊ ዓላማው በታች በማድረግ በርካታ የፖለቲካና የጂኦፖለቲካ ሴራዎችን ሲፈጽም መቆየቱን የተከዜ የፖለቲካ መጽሐፍ ደራሲ ቹቹ አለባቸው ገለጹ። ቡድኑ ከትናንት እስከ ዛሬ ከኢትዮጵያ ታሪካዊ ጠላቶች ጋር ጥምረት በመፍጠር የውጭ አጀንዳዎችንና ጫናዎችን በሀገሪቱ ላይ የማስፈጸም ባህሪውን እያንጸባረቀ መሆኑን አስረድተዋል። ሰፋ ያለ ዘገባም ይዘናል። ይህ በእንዲህ እንዳለ በሳውዲ አረቢያ በኢመደበኛ መንገድ የገቡ ናቸው የተባሉ ኢትዮጵያውያን በበረሃና ገጠራማ አካባቢዎች በመሸሸግ በተለያዩ ጎራዎች ተከፍለው እርስ በርስ አደገኛ ግጭትና ጥቃት እየፈጸሙ እንደሚገኝ በሪያድ የሚገኘው የኢትዮጵያ ኤምባሲ ገለጸ። ኤምባሲው በግጭቱ የተሳተፉ አካላት በቁጥጥር ስር እየዋሉ ስለመሆናቸውም አመልክቷል። ዝርዝር ይዘናል። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሸር በማድረግ እስከ ፍጻሜው አብራችሁን እንድትቆዩ እንጠይቃለን። ወደ ቀዳሚው ጉዳያችንም እናሻገራለን። ሰበር ዜና። በመቀለ ከተማ በሁለት ስፍራዎች የድሮን ጥቃት መፈጸሙ ተገለጸ። በትግራይ ክልል ዋና ከተማ መቀሌ በሁለት የተለያዩ ስፍራዎች የድሮን ጥቃት መፈጸሙን የክልሉ ኮሚኒኬሽን ቢሮ አስታውቋል። የክልሉ ባለስልጣናት እንደገለጹት አንደኛው ጥቃት በሐውልቲ ክፍለ ከተማ መሞና ጣቢያ ቀጠና 27 በሚገኘው አዳማርያም አካባቢ የተፈጸመ ሲሆን ሁለተኛው ደግሞ በኩሃ አካባቢ መፈጸሙ ተገልጿል። በመጀመሪያው ጥቃት ከ13 በላይ ወታደሮች መጎዳታቸውንና ለሕክምና ወደ ሆስፒታል መወሰዳቸውን የክልሉ የኮሚኒኬሽን ቢሮ ገልጿል። በኩሃ አካባቢ የተፈጸመው ሁለተኛው ጥቃት ግን በሰዎች ላይ ጉዳት አልደረሰም የተባለው። ከዚህ በተለየ መልኩ ከመቀሌ የተገኙ ናቸው በተባሉ መረጃዎች የኩሃው ጥቃት የቀድሞ የአየር ኃይል ግቢ በሚገኝ ጦር መሳሪያ ወይም የቴክኒክ ተቋም ላይ ያነጣጠረ ሊሆን እንደሚችል ተነግሯል። ይሁን እንጂ ይህ መረጃ እስካሁን በገለልተኛ ምንጭ የተረጋገጠ አይደለም። በማህበራዊ ሚዲያና በተለያዩ የመረጃ ምንጮች ከህወሓት ጥቃት የራዳር መሳሪያ ላይ ያነጣጠረ እንደነበርና መሳሪያውን መውደሙን የሚገልጹ ዘገባዎች ቢወጡም የራዳር መሳሪያው አይነት፣ ዋጋና በጥቃቱ ምን ያህል ጉዳት እንደደረሰበት በይፋ የተረጋገጠ መረጃ የለም። እንዲሁም በጥቃቱ ወቅት በስፍራው የነበሩት የቴክኒክ ባለሙያዎች ወይም የውጭ ዜጎች ላይ ሞት ወይም ጉዳት ደርሷል የሚለውም እስካሁን በገለልተኛ ምንጭ አልተረጋገጠም። የትግራይ ክልል ባለስልጣናት ጥቃቶቹን የፌዴራል መንግስቱ እንደፈጸመ በመግለጽ ክስ አቅርበዋል። የህወሓት ምክትል ሊቀመንበር አማኑኤል አሰፋ ለኤፍፒ እንደገለጹት በመቀለ የድሮን ጥቃት ተፈጽሟል። ሆኖም በጥቃቱ ስለደረሰው ጉዳት ዝርዝር መረጃ እንደሌላቸው ተናግረዋል። የፌዴራል መንግስቱ በመቀለ ስለተፈጸመው ጥቃት እስካሁን ይፋዊ ማብራሪያ አልሰጠም። በመሆኑም ጥቃቱን ማን እንደፈጸመው፣ ትክክለኛ ኢላማ ምን እንደነበርና የደረሰው የሰውና የንብረት ጉዳት ምን ያህል እንደሆነ ከተለያዩ ወገኖች የሚቀርቡት መረጃዎች ይለያያሉ። ይህ የመቀሌው ጥቃት የተከሰተው በፌዴራል መንግስቱና በህወሓት መካከል ውጥረት እየጨመረ በመጣበት ወቅት ነው። ባለፉት ቀናትም በትግራይ የተለያዩ ስፍራዎች የድሮን ጥቃቶች ተፈጽሟል የሚሉ ሪፖርቶች ወጥተዋል። በተለይም ማክሰኞ ነሐሴ 12 ቀን 2018 ዓ.ም በመቀለ በተወሰነ ርቀት በሚገኘው ዳንዲራ አካባቢ ጥቃት መፈጸሙን የክልሉ ባለስልጣናት ገልጸው አንድ ሰው መሞቱንና ሌላ ሰው መጎዳቱን አሳውቀዋል። ይህም ከአዲሱ የመቀለ ጥቃት በፊት የተመዘገበ ክስተት ነው። በዚህ መሰረት በመቀለና በአካባቢው የተፈጸሙ ተብለው የተመዘገቡ ጥቃቶች በክልሉ ያለው የፖለቲካ ጸጥታ ውጥረት መጨመሩን የሚያመላክቱ ሲሆን አዲስ ግጭት ይከሰታል የሚል ስጋት እየጨመረ መሆኑም ተገልጿል። በቀጣይ መረጃችን የትግራይ ወጣትና ህዝብ የህወሓት ቡድን ላይ የጀመረውን የጸረ ጭቆና ትግል በማቀጣጠል ቡድኑን በተባበረ ክንድ ማስወገድ እንዳለበት የቀድሞ ወታደራዊ አመራር ሌተናል ጄኔራል ዮሐንስ ገብረ መስቀል ገለጹ። ሌተናል ጄኔራሉ እንዳሉት ህገወጡ የህወሓት ቡድን የታሪካዊ ጠላቶችን ተልዕኮ በማንገብ ለትግራይ ክልል ህዝብ የዘመናት የችግር ምንጭ ሆኖ ቆይጥሏል። የክልሉን ህዝብ ምርታማነት በማቀጨጭ በዝቅተኛ የኑሮ ደረጃና በሴፍትኔት እርዳታ ጥገኝነት በማጣበቅ በግጭት አዙሪት ውስጥ በመክተት የምንጊዜም መቅጫ መሳሪያው እያደረገው መሆኑን አንስተዋል። የህወሓት ቡድን ከጥፋት አጋሩ ሻዕቢያ ጋር የፈጠረው ጽምዶ የተሰኘው ጥምረትም የትግራይ ክልልን ህዝብ ለከፋ ጉስቁልና ከማጋለጡ ውጭ አንዳች
አንዳችም የፖለቲካ ድል እንደማያስገኝለት አንስተዋል። ሀሳቡ የነጠፈበት የህወሓት ስብስብም የፖለቲካል ኢኮኖሚ ምህዳሩን ጨምድዶ መያዙን አመልክተው የትግራይ ክልልን ህዝብ በግጭትና ስደት በማማረርና በማጥፋት ክልሉን ሰው አልባ እያደረገ እንደሚገኝ ጠቁመዋል። በኢትዮጵያዊነቱ በማይደራደረው የትግራይ ክልል ህዝብ ላይ ሲያሻው ሀገራዊ ሲያስፈልገው ክልላዊ የህፃናት ጨዋታ እየተጫወተ እንደሚገኝ አስገንዝበዋል። የህገ ወጡ ቡድን የህልም ቅዠት አስቀድሞ በመቅጨት የትግራይ ክልልን ህዝብ ሰላምና ደህንነት መመለስ እንደሚያስፈልግም መልእክት አስተላልፈዋል። ይህን የጥፋት ቡድን የማተራመስ ተልዕኮውን በአጭሩ ማስቀረት እንደሚገባም የተናገሩት። በቀጣይ መረጃችን በሳውዲ አረቢያ በኢመደበኛ መንገድ የገቡ ናቸው የተባሉ ኢትዮጵያውያን በበረሃና ገጠራማ አካባቢዎች በመሸሸግ በተለያዩ ጎራዎች ተከፍለው እርስ በርስ አደገኛ ግጭትና ጥቃት እየፈጸሙ እንደሚገኙ በሪያድ የሚገኘው የኢትዮጵያ ኤምባሲ ገለጸ። ኤምባሲው ጉዳዩን በተመለከተ ባወጣው ይፋዊ መግለጫ በማህበራዊ መገናኛ ብዙሃን የሚሰራጩ የዚሁ ድብደባና ጥቃት ቪዲዮዎችን በትኩረት እየተከታተለ ከሀገሪቱ ባለስልጣናት ጋር የማጣራት ስራ መጀመሩን አስታውቋል። በሳውዲ አረቢያ የሚገኘው የኢትዮጵያ ኤምባሲ ሰሞኑን ሲሰራጩ የነበሩ ኢትዮጵያውያን በዜጎች መካከል አደገኛ ጥቃትን፣ ድብደባ ሲፈጽሙ የሚያሳዩ ምስሎችን አስመልክቶ ይፋዊ መግለጫ አውጥቷል። ኤምባሲው በመግለጫው እንዳመለከተው በተፈጸመው ኢሰብአዊ ድርጊት ላይ የተሳተፉ ግለሰቦች በኢመደበኛ መንገድ ወደ ሳውዲ አረቢያ የገቡ ናቸው። እነዚህ ግለሰቦች በበረሃማና ገጠራማ አካባቢዎች በመሸሸግ ምክንያቱ በግልጽ ባልታወቀ ሁኔታ በተለያዩ ጎራዎች ተከፍለው እርስ በርሳቸው በኃይል እየተጋጩ ይገኛሉ። እስካሁን በተደረገው የማጣራት ጥረት በወንጀሉ የተጠረጠረ አንድ ግለሰብ በሳውዲ አረቢያ ፖሊስ ቁጥጥር ስር መዋሉ የተገለጸ ሲሆን ኤምባሲው ችግሩን ከምንጩ ለማድረቅና በእነዚህ ኢሰብአዊ ድርጊቶች ላይ የተሳተፉ አካላትን ሁሉ ለሕግ ለማቅረብ ከሚመለከታቸው አካላት ጋር አብሮ እየሰራ እንደሚገኝ አስታውቋል። በተጨማሪም ወንጀለኞችን ለሕግ አሳልፎ ለመስጠት በሪያድ ከሚገኙ የሀገር ሽማግሌዎች ጋር በቅርበት እየሰራ እንደሚገኝ የጠቁመው ኤምባሲው ተጠርጣሪዎችን በቁጥጥር ስር ለመዋል በሚያስችል ማንኛውንም መረጃ ወይም ጥቆማ ያለው ወገን በአስቸኳይ መረጃ እንዲያቀርብ ጥሪ አስተላልፈዋል። በቀጣይ መረጃችን ህወሓት በረጅም የፖለቲካና የስልጣን ጉዞ ወቅት የኢትዮጵያን ብሔራዊ ጥቅም ከቡድናዊ ፍላጎቱ በታች አድርጎ መንቀሳቀሱን የተከዜ የፖለቲካ መጽሐፍ ደራሲ ዶክተር ችቹ አለባቸው ገለጹ። ደራሲው እንደገለጹት ቡድኑ ከተመሰረተበት ጊዜ ጀምሮ ከውጭ ኃይሎች ጋር ጥምረት በመፍጠር የውጭ አጀንዳዎችን በኢትዮጵያ ላይ ለማስፈጸም ሲንቀሳቀስ ቆይቷል። በተለይም በተከዜ ተፋሰስና በወልቃይት አካባቢ የተፈጠሩ የመሬትና የማንነት ጉዳዮች ለረጅም ጊዜ ግጭት እንዲቀጥል አድርገዋል ብለዋል። በማይካድራና በሌሎች አካባቢዎች የተፈጸሙ ግድያዎችና መፈናቀሎችም በህዝብ ላይ ከፍተኛ ጠባሳ ጥለዋል ብለዋል። ከስልጣን ከወጣ በኋላም ህወሓት ከወሎ፣ በአፋር፣ በመተከል፣ በሶማሌና በኦሮሚያ አካባቢዎች የተከሰቱ የወሰንና የማንነት ግጭቶችን በማባባስ ለህዝቡ ከፍተኛ ዋጋ እንዳስከፈለ ዶክተር ችቹ አለባቸው ተናግረዋል። በወልቃይት የማንነት ጥያቄን በፖለቲካ ለመቆጣጠር የተደረጉ ጥረቶች በአካባቢው የቆየውን ማህበራዊ ውጥረት እንዳባባሱ ጠቁመዋል። ይህም በህዝቦች መካከል አለመተማመን እንዲጨምር አድርጓል ነው ያሉት። የተፈናቀሉና በግጭት የተጎዱ ማህበረሰቦች የመሬት የደህንነትና የፍትህ ጥያቄዎቻቸው በህጋዊ መንገድ መፍትሄ እንዲያገኙ ማድረግ እንዳለበትም ዶክተር ችቹ አለባቸው አስገንዝበዋል። እንደ ደራሲው ገለጻ የቡድኑ ፍላጎት ከብሔራዊ ጥቅም በላይ የሚያስቀድሙ አካሄዶችን ለመቀልበስ ጠንካራ ሀገረ መንግስት፣ የህግ የበላይነትና የሀገራዊ አንድነትን መገንባት ያስፈልጋል። ህዝቡም ግጭትን በሚያባብሱ አካሄዶች በመራቅ ሰላምና ለሀገራዊ ጥቅም በጋራ መቆም እንዳለበትም መክረዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይ ዜናዎች እነዚህ ነበሩ። አዋጅ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።